አላቅም ምን ውስጥ እንደምታልፉ፣ ግን እግዚአብሔር ያስታጠቀኝ ቃል ይሄ ነው። ምንም ሳትከፍሉ በጸሎት ወደ ሰማይ አምላክ መብረር ትችላላችሁ። ሰው ጋር አትሂዱ ልላችሁ አይደል አለ። ጭንቅ ሲላችሁ እናታችሁ ቤት፣ ጭንቅ ሲላችሁ ጓደኛችሁ ጋር አብራችሁ አትሂዱ። እሱ ሰምሃው ራሱ ቴራፒ ነው። ይሄ የተወሰነ ኮንትሪቢዩሽን አለው። ጥሩ ነው። እሱንም አንጣል፣ እሱንም እናድር። ግን ትኬት የማያስቆርጥ ተከፍቷላ። መንገዱ በኢየሱስ በኩል ተከፍቶልን ኤኒ ታይም ኤኒዌር አባ ብለን መጮህ የምንችልበት አክሰስ ተሰጥቶናል። ይሄን ዋጋ የከፈለው ማን ይባላል? የናዝሬቱ ኢየሱስ። በእሱ አማካኝነት የቤተ መቅደስ መጋረጃ ስለተቀደደ ሰተት ብለን መግባት እንችላለን። ስለዚህ ከዚህ የተነሳ ምንም ትኬት ሳንቆርጥ፣ ምንም ዋጋ ሳናወጣ፣ ምንም ሳንከፍል በር ብቻ በመዝጋት አክሰስ አግኝተናል ወደ ሰማይ አምላክ። በጸሎት ወደ ሰማይ መብረር። ይሄ አሁን የምነግራችሁ ሐሳብ እኛ ቤት ወይም እኛ ሰፈር ብቻ የተከሰተ አይመስለኝም። እንግዲህ እናንተ ተወሰናላችሁ ከነገርኳችሁ በኋላ እንደ ይሄኛ እኛ ቤትም ሆኖ ያውቃል እንደዚህ ወይም ይሄን ታሪክ አውቃለሁ ልትሉ ትችላላችሁ ብዬ ገምታለሁ። ሰው መቼም በህይወቱ ደስ የሚሉም ቀኖች ያሳልፋል፣ የሐዘንም ግራ የመጋባትም የመጨነቅም ቀን ያሳልፋል በህይወቱ። እና ድሮ እኔ አግብቼ ከመውጣቴ በፊት እናት አባቴ ቤት እያለሁ ከማስታውሰው ነገር አንዱ ወይ የእናቴ ጓደኛ የሆኑ ትልቅ ሴትዮ ወይ አባቴ ጓደኛ ወይ የትልቅ እህቶቼ ጓደኞች እንደዚህ ድንገት ሳይነግሩን ይመጣሉ፣ ወይ ከክፍለ ሀገር እንደዚህ እና ሲመጡ ያው ደስ ይለናል እና ደህና ነሽ ወይ እንዴት ነሽ ይገርም ሳትነግሪኝ መጣሽ በሰላም ነው ደህና ነው ደህና ነኝ እግዚአብሔር ይመስገን ይላሉ። ሻንጣም ይዘው ከሆነ ሻንጣቸውን ተቀብለን ፍራፍሬ ብርቱካን ሙዝ ምናምን ይዘው ከሆነ ተቀብለን ያው እናስተናግዳለን። ገና እንደመጡ ለምን እንደመጡም ላይናገሩ ይችላሉ። ይገርማል ደህና ነሽ ተጠፋፋን እኮ እንደው እንደዚህ ከሌትስ ምናምን ይባባላሉ። እና ያው ቤት ውስጥ ስላለን እንሰማለን እኛ ትንሽም ብንሆን እና የመጀመሪያው ቀን ያልፋል። ደስ ይላል፣ ጨዋታ ነው። የሚተኙበት ይነጠፍላቸዋል፣ እንደዚህ ደስ ይላል። በቃ እኛ ሙዙን እየበላን ብርቱካኑንም እየበላን ያው ቤት እናሳልፋለን። አንድ ሁለት ቀን ካለፈ በኋላ የምር ማውራት ይጀምራሉ። እናታችንና እኛ የመጡት እንግዳ እንዴት ነሽ ታዲያ ኑሮ እንዴት ነው ቤተሰብ ትዳር ልጆቹስ ያስ አስቸጋሪው ልጅሽ እንዴት ሆነ እንደዚህ አስቸጋሪ አይጠፋም ብዬ ነው ያወራሉ። ሲያወሩ የምር ይናገራሉ። ይገርምሻል ትዳሬ በጣም ተበጥብጧል ይላሉ። ምን ነው? አይ ባለቤቴ እኮ አዲስ አመል አመጣ። ኧረ እባክሽ። አዎ ያው ታውቂያለሽ በእንዴት አይነት ድህነት መጀመሪያ እንደተገናኘን እንዴት እንደኖርን ልጆች እንደወለድን እንዴት እንዳሳደግን። አሁን ሀብት መጣ፣ አሁን ተማረ፣ አሁን እንዲሆነ እንደ ድሮ እንዳይመስልሽ። ተለወጠ አቶ ከሌ ተለወጠ። አይመስልም እኮ እሱ አይደለም የሚገርመው፣ አይመስልም ግን ተለውጧል። እንደው ምን አረገሽ እንዲያርጎ እንዲሆኖ በዚህ ወጥቶ በዚህ ገብቶ ይባባላሉ። ያው ሁሉም እንግዲህ የራሱን ስሞታ የራሱን ሳይድ ነው። ያኛውም ሰው ደግሞ ቢመጣ የሚለው ነገር ይኖረዋል፣ የታወቀ ነው። እና እንደዚህ ይነጋገራሉ እና እንሰማል። እንደዚህ ነው ያደግነው። አሁን እኛ ቤት እንግዲህ ይመጣሉ ሰዎች፣ የኛም ወላጆች እንደዚህ ጭንቅ ሲላቸው ተነስተው ሄደው ወይ አንድ ጓደኛቸው ጋር ወይ ዘመድ ጋር፣ አንዳንዴ እናትም ጋር ይኬዳል፣ አባትም ጋር ይኬዳል፣ ታላቅ እህት ጋርም ይኬዳል፣ ጓደኛም ጋር አብሮ አደግም ጋር ይኬዳል። እና እንደው አብሶሉት ባይሆንም ትንሽ ሪሊፍ ትንሽ እንደ ቦታም መቀየር በራሱ ትንሽ እንደው አይምሮን ስለሚያረጋጋ ራሱ የሆነ ጥቅም አግኝተው ይመለሳሉ። መቼም እንደዚህ አይነት ሰዎች አንዳንዴ ባስ ካለ የአውሮፕላን ትኬት ተቆርጦም ይኬዳል፣ ይበረራል። አልቻልኩም በቃ አልቻልኩም እንደውም ገና ነው ገናንም አሳብቤ ሄጄ በቃ ክስቴ ጋር ወይም ያሳደገችኝ ጋር ወይም እናቴ ጋር ወይ አብሮ አደገ ጋር ትንሽ እስቲ አረፍ ልበል ሲዞር ልበል እኮ ምናምን ይባላል፣ ይበረራል። በአውቶቡስ ትኬት ተቆርጦ ብር ተብሎ ዘመድ ጋር ይኬዳል፣ ከውጭ ሀገር ይኬዳል። እንደዚህ ነው የኖርነው የምንኖረው። በመጽሐፍ ቅዱሳችን ላይ ጭንቅ ያላቸው ግለሰቦች አሉ፣ የቤተሰብ መሪዎች አሉ፣ የሀገር መሪዎች አሉ። ነገስታት ጨንቋቸው ያውቃል። ንጉስ የሆኑ ሰዎች ምኑን ከምኑ እንደሚያደርጉት ግራ ገብቷቸው ያውቃል። እና እንደዚህ ሲሆኑ ምን ያደርጉ ነበር? ከሚያደርጉት ነገር አንዱ በጸሎት ወደ ሰማይ መብረር፣ ትኬት ሳይቆረጥ ማለት ነው። ክብር ለእግዚአብሔር ይሁን። አያችሁ ወደ ዘመድ ጋር ምናምን ከሀገር ለመሄድ ክፍለ ሀገርም ለመሄድ የሚከፈል ነገር አይደለም። ወደ ሰማይ አምላክ ለመሄድ ምንም አይከፈልም። ኦልሬዲ መንገዱ ተከፍቶልናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ በመስቀል ላይ ሲሰቀል የቤተ መቅደስ መጋረጃ ምን ሆነ? ተቀደደ። ለምን? በፊት የሚጋርድ የሚሸፍን ነበር። አንድ ሊቀ ካህን ነበር በዓመት አንድ የሚገባ። አሁን ግን በኢየሱስ ምክንያት ሁላችን መግባት ሆኖልናል። እግዚአብሔር ይባረክ።
ጸሎትን መተንፈሻን የሰጠ እግዚአብሔር ስሙ ይባረክ። እንፈነዳ ነበር ጸሎት ባይኖር። የሚገርማችሁ ነገር በቃ ሰው ይፈነዳ ነበር። በቃ ጸሎትን የሰጠ ጸሎትንም የሚሰማ የሰማይ አምላክ ስሙ የተባረከ ይሁን። የቱ ጋ ነው በጸሎት ወደ ሰማይ ሲበር ያየኸው ካላችሁኝ፣ የቱ ጋ ነው ያላየሁት ነው መልሱ። በጣም ብዙ ሰዎች ጸልየዋል በመጽሐፍ ቅዱስ ውስጥ። የሁለተኛ ዜና መልእክት ላይ ሁለተኛ ዜና ምዕራፍ 17 ጀምሮ ነው የምንመለከተው። በዋናነት ምዕራፍ 18 እና 20 ነው የምናየው። ዋናው ሐሳብ እዛ ላይ ስላለ ግን ይሄ የጸለየው ሰው ዮሳፍጥ ይባላል። የይሁዳ ንጉሥ ነበረ። የጸለየው የጮኸው እግዚአብሔር የደረሰለት እግዚአብሔር ያዳነው ሰው ታሪኩ የሚጀምረው ምዕራፍ 17 ላይ ስለሆነ ሁለተኛ ዜና 17ን እናወጣና ከሱ እንጀምራለን። ይሄ ሰው ሁለት ጊዜ አጣብቂኝ ውስጥ ገብቶ ጮሆ እግዚአብሔር እንዴት እንደደረሰለት ሳይ በእውነት በቃ ተስፋዬ ለመለመ። እግዚአብሔር ይመስገን። መጽሐፍ ቅዱስ ላይ እግዚአብሔር እንደዚህ አጣብቂኝ ውስጥ ገብተው የጮሁ ሰዎች ጸሎታቸው መሰማቱ እንዲጻፍ ያደረገው እሱን እንደሰማሁት እሰማሃለሁ ጩህ ለማለት ነው። እግዚአብሔር ይመስገን። እሱ ትናንት የሰራ አምላክ ነው፣ ዛሬም ይሰራል፣ ነገም ለዘላለም ይሰራል። እና አላቅም በዚህ ጉባኤ ውስጥ ነፍሳችሁ በጣም የተጨነቀች ሰዎች ካላችሁ በቃ አለቀልኝ፣ እኔ አለቀልኝ፣ በቃ ሊፈርስ ነው፣ እንትኔ ሊፈርስ ነው፣ ስራዬ፣ በቃ ህይወቴ፣ መስሪያ ቤቴ እንደዚህ የምትሉት ምንለው ብዙ ነገር ይኖረናል። ምናልባት ዛሬ ባይኖር ወደፊት እንደዚህ አይነት ቀን ሲመጣ አንድ ቀን የምንመነዝረው የእግዚአብሔር ቃል ይሆንልናል ብዬ ተስፋ አደርጋለሁ። ምንድነው የሆነው በዮሳፍጥ ህይወት? ሁለተኛ ዜና ምዕራፍ 17 ላይ እንደዚህ ብሎ ይጀምራል። ቁጥር 1 ላይ በእርሱም ፋንታ ልጁ ዮሳፍጥ ነገሰ ይላል። በማን ፋንታ? አሳ በሚባል በንጉስ በይሁዳ በነገሰ ንጉስ በአባትየው ፋንታ ማለት ነው። እንግዲህ አሳ ንጉስ ነው፣ የይሁዳ ንጉስ ነው። እስራኤል ለሁለት ተከፍላለች። በሰሜን ሌሎች ይነግሳሉ፣ በደቡብ ደግሞ ሌሎች ይነግሳሉ። እና የዮሳፍጥ አባት ንጉስ ነበረ። ዮሳፍጥ ቤት ውስጥ ሲያድግ አንድ ያየው ነገር አለ። 35 ዓመቱ ላይ ነው የነገሰው ዮሳፍጥ። ምናልባት ይሄን ለማወቅ ከፈለጋችሁ አንድ ገጽ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 20 ቁጥር 31ን ማንበብ ነው። እንደዚህ ይላል የነገሰበትን ዘመን ሲናገር፣ ኢዮሳፍጥም በይሁዳ ላይ ነገሰ። መንገስም በጀመረ ጊዜም የ35 ዓመት ጎልማሳ ነበረ። በኢየሩሳሌምም 25 ዓመት ነገሰ ይላል። ይሄ ምንድነው? 35 ዓመቱ ላይ ነው የነገሰው። 25 ዓመት በንግስና ቆይቷል። 60 ዓመት ነው የቆየው ማለት ነው። እንግዲህ በይሁዳ ላይ ሲነግስ ከኔ እድሜ እንኳን ያንሳል ኢዮሳፍጥ 35 ዓመቱ። በ35 ዓመቱ አባቱ አሳ የሚባለው ንጉስ ሲሞት ቀጥታ ዙፋኑን የወረሰው እሱ ነበረ። እንግዲህ 35 ዓመት እስኪሞላው በቤት ውስጥ ሲያድግ ካያቸው ነገሮች አንዱ አባቱ ንጉስ አሳ ጨንቆት፣ ጦርነት ከኢትዮጵያውያን ጋር ነው ደግሞ ጦርነት የገጠመው የዛን ጊዜ ጨንቆት፣ በብዙም በጥቂትም ማዳን የምትችል አምላክ ብሎ ጮሆ እግዚአብሔር ከዛ ጦርነት ሲያድነው አይቷል። ልጆች ከምንላቸው በላይ የምናደርገውን ኮፒ ያደርጋል። ቤት ውስጥ ሲንበረከክ አባት ሲንበረከክ ያየ ልጅ ምናልባት ዛሬ ላይ ይንበረከክ ይችላል። ታያላችሁ፣ በህይወት ዘመኑ የሆነ ጊዜ ይንበረከካል። ስትንበረከክ እናቱ ስትንበረከክ ያየ ልጅ ወደፊት ይንበረከካል። ስለዚህ አሳ ጨንቆት በእግዚአብሔር ፊት ሲጮህና እግዚአብሔር ሲደርስለት ስላየ ልጁም ኢዮሳፍጥም የጭንቀት ቀን የሚወስደው እርምጃ አባቱ ያደረገውን ነገር ነው። ለልጆቻችን ስንል እንኳን እንንበረከክ፣ እንደው ሌላው ቢቀር ማለት ነው። በእርሱም ፋንታ ልጁ ኢዮሳፍጥ ነገሰ፣ በእስራኤልም ላይ ጠነከረ። ምዕራፍ 17 ላይ ያደረጋቸው ነገሮች የተወሰኑ ስለሆኑ ብዙ አልቆይም። እሱ ምዕራፍ ላይ ዋና ዋናዎቹ 18 እና 20 ስለሆኑ እነሱ ላይ ነው ትኩረት የምናደርገው። ቁጥር 7 ሁለተኛ ዜና ምዕራፍ 17 ቁጥር 7 በነገሰም በ3ኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱን እያለ ይቀጥላል። አንዱ ያደረገው እርምጃ ኢዮሳፍጥ በይሁዳ ላይ ሲነግስ የኤጁኬሽን ሲስተሙን ነበር የቀየረው። ምን ማለት ነው? የእግዚአብሔር ሕግ የእግዚአብሔር ቃል ይነገር ይማሩ ሰዎች ብሎ የጌታን ሕግ የጌታን ቃል ሰዎች እንዲማሩ አስተማሪዎችን ሲመድብ እናያለን። ምናልባት ይሄንን ሳስብ አንዱ የመጣልኝ ነገር ከኔ ዕድሜ ጋር ሊሄድ የሚችል ታሪክ በደርግ ጊዜ የመሰረተ ትምህርት ዘመቻ የሚባል ነበር። እንግዲህ በደርግ ጊዜ አንዱ የተደረገው ነገር ምንድነው? መሀይምነትን ማጥፋት አለብን፣ ቢያንስ ሰዎች ማንበብና መጻፍ አለባቸው የሚል ዘመቻ ተካሂዶ ነበረ። እና እኔም ጎረምሳ ስለነበርኩኝ 12ኛ ክፍል ሲጨርስ አንዱ የተሰጠኝ እድል መሰረተ ትምህርት ማስተማር። በእርግጥ የመጀመሪያዎቹ ክፍለ ሀገር የሚዘምቱ ነበረ። እኛ ወደ 80ዎቹ መጀመሪያ ምናምን አካባቢ ደግሞ 12ኛ ክፍል የጨረስን ደግሞ እዛው ከፍተኛችን ውስጥ ግን ቀበሌ ነበረ የምንቀያየረውና እንደሱ አስተምረናል። እና እኔ የደረሰኝ ቀበሌ ወደ ቀጨኔ አካባቢ ያለ ቀበሌ ነው። እና የኛው ከፍተኛ ነው ግን ቀበሌ አይደለም። እና ጠዋት ተነስቼ መሄድ ነው በቃ እዛ። እና ትምህርቱ ማታ ነው የሚሰጠው የመሰረተ ትምህርት
እና የሚማሩት ደግሞ እናቶች አባቶች ምናምን እንደዚህ ናቸው። እና ጥሩ ነበረ፣ ጥሩ ዘመቻ ነበረ። ብዙ ሰው ማንበብ መጻፍ ችሏል። በጣት ከመፈረም እንትን ብሎ በእጅ መፈረም ምናምን የለመዱ ሰዎች አሉ በዛን ጊዜ። እና ማስተማርና ማሰስ የሚባል አለ። እኔ የደረሰኝ ማሰስ ነው። አሳሽ የቀረ ተማሪ በነጋታው ማሰስ ቤት ለቤት እየሄዱ ማለት ነው። እና ጠዋት እኔ ስራዬ ምንድነው ማታ ትምህርት ቤት የቀሩ ተማሪዎች እናቶች አባቶችን ስም ዝርዝር ሊስት ማየት ነው። ሻምበል ባሻ ከሌ አልመጡም፣ ትየንተናም አልመጡም፣ ትየንተና በእርግጥ አሞኛል ብለው ነው ለቅሶ ሄደው ነው እንደዚህ ምናምን የሚል ብቻ። ከዛ የኔ ስራ ምንድነው በጠዋት እያንኳኳሁ በየቤቱ ትየንተና ለምን ቀሩ፣ ሻምበል ባሻ ለምን ቀሩ ነው። እና ወዳታለሁ። ከማስተማር ይልቅ እሱ ይሻላል። ምክንያቱም ፍርፍር አላት። እና የቀጨኔ አካባቢ ብዙ የፍርፍር ዕዳ አለብኝ እኔ ማለት ነው። እና ያበሉ ነበረ በእውነት እግዚአብሔር ይስጣቸው። በጣም የሚገርም ካልቸር ነው ያለን መቼም እኛ እና ፍርፍሬን በልቼ ሻይን ጠጥቼ በሉ እንዳይቀሩ ምናምን ብዬ እንደዛ እንትን አረግ ነበረ። እና ኢዮሳፍጥ አንዱ ያደረገው ነገር ምንድነው? ሰው ይማር አለ። በቃ ሰው የእግዚአብሔርን ቃል የእግዚአብሔርን ሕግ ይማር አለ። ሁለተኛ ዜና ምዕራፍ 17 ቁጥር 9 እነርሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር ይላል። ስለዚህ አንዱ ያደረገው ይሄ ነው። ሌላው ሚሊተሪ ፓወሩን ያጠናከረው ይሄ የትኛውም ንጉሥ ሲነግስ የሚያደርገው ነገር እና በበጎ ፈቃደኝነት ሻለቆች፣ መቶ አለቆችና ከስራቸው 280 ሺህ ምናምን ጽኑዓን ኃያላን ወታደሮች ያሏቸው ተከተሉት ይላል። ይሄ በጣም ደስ ይላል። ምክንያቱም ነገ የሚመጣው አይታወቅም። ሚሊተሪ ፓወር ማጠናከር የትኛውም ንጉሥ ወይም የትኛው ሀገር ገዢ አሰራር ነው። ዛሬም ድረስ ይሄን እናያለን። ይሄ ሆነ ምዕራፍ 17 ምዕራፍ 18 ቁጥር 1 መቼም አገር ሲመራ ከጎረቤት አገር ጋርም ደግሞ ዲፕሎማሲ ያስፈልጋል፣ በሰላም መኖር ያስፈልጋል። የቀጠለው ስራው ምንድነው? ኢዮሳፍጥ ትንሽ የተሳሳተበት ታሪክ ነው። ይሄ ላንብበው። ሁለተኛ ዜና ምዕራፍ 18 ቁጥር 1 ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው። ዋው በጣም ደስ ይላል። ይሄ አገር ሲመራ ብልጥግናና ክብር ጥሩ ነው። ከዛ ለአክዓብም ጋብቻ ሆነ ይላል። ከአክዓብ ጋር በጋብቻ ባይጣመር ጥሩ ነበረ ይሄ ሰው። ለምን ካላችሁኝ አክዓብ የሰሜኑን ክፍል ነው የሚመራው። ዋና ከተማው ሰማሪያ ሆኖ የእስራኤልን ሕዝብ ነው እየመራ ያለ። 10 ነገድ ነው እየመራ ያለው። አክዓብ የኤልዛቤል ባል ነው። በኤልዛቤል አማካኝነት ኦልሬዲ በዓል የሚባለውን ጣዖት ማምለክ ጀምሯል። ሕዝቡን ወደ ጣዖት አምልኮ የሰደደ ክፉ መሪ ነው። እንደውም ከኢዮሮብዓም የባሰ ክፉ መሪ ነው። ኢዮሮብዓም የሄደበትን ክፉ መንገድ ቀላል መስሎ ታየው ነው የሚለው። ስለዚህ ከሱ ጋር የጋብቻ ዝምድና ማድረግ ለዲፕሎማሲ ይጠቅማል፣ ግን በኋላ አደጋ አለው። ለምን ይሄንን አደረገ? በቃ እንግዲህ አንዳንዴ እንደዚህ ይሆናል። ይሄን አደረገ ኢዮሳፍጥ። ከዛ ሊጎበኘው ሄደ። ቁጥር 2 ከጥቂት ዓመትም በኋላም ወደ አክዓብ ወደ ሰማሪያ ወረደ። አክዓብም ለእርሱና ከእርሱ ጋር ለነበሩት ሕዝብ ብዙ በጎችና በሬዎችን አረደ፣ ግብዣ አዘጋጀ ማለት ነው። ከእርሱም ጋር ወደ ሬማት ዘገለአድ ይሄድ ዘንድ አባበለው። አያችሁ፣ ይሄ የጋብቻ ዝምድና አንዱ አደጋው ምንድነው? ባባበላለሁ እንደው አይናችሁን እያየ እንደው ማታረጉትን ነገር እንኳን ቀስ እያለ ምን ችግር አለው እንዲህ ብናረግስ ምናምን። አሁን አንዳንዴ ከማያምኑ ሰዎች ጋር አላስፈላጊ ጓደኝነትና ወዳጅነት በጣም ዋጋ ሲያስከፍል አይተናል። ያባብሉናል ቀስ ብለው። አሁን ተመልከቱ፣ ይሄ አክዓብ ጣዖት አምላኪ ሰው ነው። ኢዮሳፍጥ ደግሞ አባቱ አሳ እግዚአብሔርን ሲያመልክ ያየ ሰው ስለሆነ እግዚአብሔርን በእውነት የሚፈልግ የሚያመልክ ሰው ነው። ግን የማይሆን ወዳጅነት ስለጀመረ ቀስ እያለ ወደ ሬማት ዘገለአድ ሊሄድ አስቤያለሁ፣ እንደውም ከሶርያውያን ጋር ጦርነት ልገጥም ነውና እንደው አብረኝ ትወጣለህ አይነት አለው። ምን ብሎ ይመልስ ይሆን ኢዮሳፍጥ? ቁጥር 3 የእስራኤልም ንጉሥ አክዓብ የይሁዳን ንጉሥ ኢዮሳፍጥን ከኔ ጋር ወደ ሬማት ዘገለአድ ትሄዳለህን አለው። እርሱም እኔ እንዳንተ ነኝ፣ ሕዝቤም እንደ ሕዝብህ ናቸው፣ በሰልፍም ከአንተ ጋር እንሆናለን ብሎ መለሰለት። ኤጁኬሽኑ ላይ ጥሩ ሰርቷል፣ ሚሊተሪ ፓወሩ ላይ ምናምን ጥሩ ሰርቷል። ግን ይሄ ከጎረቤት ሀገር ጋር ያለው ግንኙነት ግን ጥሩ አልነበረም። አሁን አንዳንዶቻችሁ ትጨነቁ ይሆናል እዚህ ውስጥ እኛ ንጉሥ አይደለን፣ ይሄ ሰውዬ ንጉሥ ነው፣ አሁን እኛ ምን ስናስተዳድር ምን ስንመራ ነው ትሉኝ ይሆናል። የግል ሕይወትህን ትመራ አይደል? የግድ ንጉሥ መሆን አለበት? አሁን አንድ ሰው ይሄን ቃል ለመረዳት የለበትም። ቤተሰብን መራ አይደለም? ቤተክርስቲያንን መራ አይደለም? በቃ ለመምራት እኮ የግድ ብዙ ህዝብ መምራት አይደለም። የአንድ ሰው ህይወት መምራት ቀላል ነው ወይ? የራስን ህይወት በቅጡ መምራት ራሱ ቀላል ነው እንዴ? ስለዚህ ማይሆን ወዳጅነት ፈጠረ ከአክዓብ ጋር። ቁጥር 4 ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ስጠይቅ ዘንድ እለምንሃለሁ አለው። ምሪት ታውቃለህ ለመሆኑ አለው። ይሄን በምን አወቀ? አባቱ ምሪት ሲጠይቅ ያውቃል ኢዮሳፍጥ።
አይደለም ወደ ጦርነት ሲኬድ በጣም ቀላል የምትባል ውሳኔ እንኳን ሲወሰን ጌታ ሆይ ምን ትላለህ? ልውጣን ልቅርን ይባላል። ይሄንን ጥያቄ ሙሴ አድርገውታል። ስለዚህ ይሄ ያውቃል፣ የእግዚአብሔርን ቃል ስለሚያውቅ ምሪት ታውቃለህ ለመሆኑ ነው? ዝም ብለን ነው የምትወጣው ጦርነት? ለምን አትጠይቅም እግዚአብሔርን ብሎ ጠየቀው። የሚገርማችሁ እና አካብም ልምምድ አላቸው። ጤነኛ አይደለም እንጂ ሐሰተኛ ነቢያት ቤታቸው አስቀምጠው ከነሱ ነው እንጂ ምሪትን የሚጠይቁት ለካስ አላቸው እነሱ። ትዝ ይላችኋል ያ አስማተኛው ባላቅ በላከበት ጊዜ እነዛን ሽማግሌዎች ንጉሱ ባላቅ ባክናልኝ፣ አንተ የረገምከው ርጉም የመረቅከው ምሩቅ እንደሆነ ያንተን ታሪክ ሰምቻለሁ፣ ዝናህን አውቃለሁ፣ ናና ባክህ ይሄንን የእስራኤልን ሕዝብ እርገምልኝ ብሎ ሲጠራው ምንድነው ያላቸው? እስቲ ቆይ አምላኬን ልጠይቅ፣ እኛ ለአገልግሎት ሲደወልልን ልጸልይበት እንደምንለው ማለት ነው። እንዳላቸው ታውቃላችሁ። እነሱም ልምምድ አላቸው፣ ይጠይቃሉ አምላካቸው። ምሪት ልጠይቅ አለ። ይሄ እኮ ማለት ሌላ ነገር እንዳይመስላችሁ። አሁን በዚህም ዘመን እኮ አንዳንድ ሰው እግዚአብሔርን የማያመልክ ሰው እኮ የሆነ ሜጀር ዲሲዥን በህይወቱ ሊወስን ሲል ጠንቋይ ቤት እንደሚሄድ ታውቃላችሁ። ላማክረው የአባቴንና የእናቴን እንትን ልለማመን ከራማ ምናምን ይላል። ይሄ ማለት ነው። አክዓብም ምንድነው ያልከው? እግዚአብሔርን ትጠይቃለህ ወይ ለመሆኑ? ሲጠይቅ እስቲ በዚህ ጉዳይ ላይ አብረን እንድንወጣ የእግዚአብሔር ፈቃድ መሆን አለመሆኑን ጠይቅ ሲለው ብሎ መለሰለት። ምን? ቁጥር 5 የእስራኤልም ንጉሥ ነቢያቱን 400 ሰዎች ሰብስቦ አንድ መሰለ ያውም የምጠይቀው እኔ በአንድ አፍ የሚናገሩ 400 ነቢያት ቤቴ ያለዋል። ግን 400 የውሸት። አያችሁ፣ ሰው ሲጨንቀው የማይሰበስበው ነገር የለም። በዚህም እወጣዋለሁ፣ በዚህም አልፈዋለሁ፣ በዚህም አልፈዋለሁ ብሎ በቃ መክበብ ነው ራሱን። በዚህም መደጋገፍ ነው በቃ። 400 ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። ቅር ቢሉት እኮ አይቀርም። እንደው ለፎርሙላ እንትን እኮ ነው የጠየቃቸው። ልሂድ ወይስ ልቅር፣ ልሂድ ወይስ ልቅር የሚል ሰው እኮ ቅር ከተባለ መቅረት የሚችል ከሆነ ነው ይህን ጥያቄ መጠየቅ ያለበት። አለዚያ ለምን ልሂድ ልቅር ብሎ ይጠይቃል? አስታውሳለሁ እኔ ባለሁባት አጥቢያ ቤተ ክርስቲያን አብረን ስናገለግል ከአንድ ወዳጄ ጋር የሙሉ ጊዜ አገልጋይ ነው እሱ። ጠዋት ላይ ቸርች ቢሮ ውስጥ ቁጭ ብለን በሩ ተንኳኳ። ከፈት አድርገህ መግባት ይቻላል አለች። የምናውቃት የቤተ ክርስቲያን አባላችን ናት። ግቢ አላት። ገባች። እሱ ወዳለበት ቴብል ሄደች። ሰላም ደህና አደራችሁ፣ እንዴት ናችሁ? ትንሽ ነርቨስ ነገር ትመስላለች። ደህና አደራችሁ፣ እግዚአብሔር ይመስገን። እንዴት ነሽ? ደህና እግዚአብሔር ይመስገን። እንድጸልይልኝ ፈልጌ ነው አለች። እሺ አላት። ስለምን ልጸልይልሽ? ውጭ ሀገር ልሄድ ስለሆነ ጸልይልኝ አለች። እሺ ጸልይልሻለሁ። የት ሀገር ነው የምትሄጂው? አይ እሱ ምንም አይሰራልህም፣ ለማንኛውም ብቻ ጸልይልኝ አለች። ልንበርከክ አለች። እሺ ተንበርከኪ። ትንሽ እሱም ግራ ገብቶታል። ማለት ምን አለ ክሉ ብትሰጠው ትንሽ አለ አይደለ? እንደዚህ ነው ያሰብኩት፣ እንደዚህ ነው እንደ ጌታ ፈቃድ ምናምን የምትለው መስሎት ነው። እሺ አለች። ተንበረከከች። እሱም ከምን እንደሚጀምር ግራ ገብቶታል። እኔ እንደምናንጸልይ ያለኝ ግራ ገብቶናል ምን እንደምንል ራሱ። ከዛ ቀና ብላ ተንበርከካ ቀና ብላ አስጠነቀቀችው። ይኸው ፈቃድ ቢሆን በሩን ዝጋው ምናምን አያገባህም እንዳትል፣ ትሂድ ብቻ ብለህ ጸልይ አለች። እኛ እኮ ጉደኞች ነን። ምሪት እንኳን ስንጠይቅ እሷ እኛ ፊት ነው እንደዚህ የሆነችው። እሺ ምሪት እንኳን ስንጠይቅ እግዚአብሔርን ራሱ እኮ በቃ ፈርምበት አይነት እንደሆነ ታውቃላችሁ። ሂጂ ብቻ ነው ያው ተዘጋውና አክዓብ ልክ እንደዛ አይነት ሰው ነው። ልሂድ ወይስ ልቅር ይላቸዋል 400ዎቹን። ቅር እንዴት ይሉታል እነሱስ? እንደ ቅር ካሉት እኮ ቀረ ምግባቸውም ማለት እኮ ነው። እነሱ ሂድ ነው የሚሉት ሁልጊዜ ሊያስገድሉት ማለት ነው። እነሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። አይ አላለም እግዚአብሔር። ሐሰተኞች ናቸው። ኢዮሳፍጥ ግን ይላል አያችሁ አላማረውም። የጠየቀው ጥያቄ ምንድን ነው? ነቢያትም ካሉ የእግዚአብሔር ቃልም ካለ ሲጠይቅ ነበር ያለው። ከዛ ይኸው አሉልህ ብሎ 400 ደርድሮ እኔ ኢዮሳፍጥ 400 ሲያይ ራሱ የደነገጠ ይመስለኛል። 400 ነቢይ ጉድፈላ። እንዴት ነው ራሱ ማኔጅ ያደረጋቸው? እንዴት ነው የሚያስተው? ሆዳቸውንስ እንዴት ቻለው? ይገርም ነው ምናምን ብሎ ቀጥታ ልሂድ ወይስ ልቅር ሲል ሂድ ሲሉት መንቀሽቀሻቸው ራሱ ያማረው አይመስለኝም። አይ አለና እንደዚህ አለ፣ እንጠይቀው ዘንድ የእግዚአብሔር ነቢይ የሆነ ሌላ ሰው በዚህ አይገኝምን አለ። ምን ማለት ነው? እነዚህ አይረቡም እኮ ነው እያለ እነዚህ ያስታውቃሉ። ነቢይ እንዲያቅለበለብ ተቀሸቀሹ እኮ ተቅለበለቡ እኮ ራሱ። አይ እነዚህ አላማረኝ፣ ሌላ የለም አለው። ሌላ የለም ካለ እኮ እነዚህ አይሆኑም ማለቱ ነው። ጥሩ ነበር እስካሁን አቋሙ ጥሩ ነበረ። ይሄ ከሀገሩ ይዞ የመጣውን ልምምድ፣ ይሄ ከአባቱ ያየውን ከእውነተኛው ከእስራኤል አምላክ ጋር ያለው ግንኙነት እኮ ነው እንደዚህ ቦልድ ያደረገው ሰው ሀገር ሄዶ ማለት ነው። ሌላ የለም አለው። ምን ብሎ መለሰለት መሰላችሁ? የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት አንድ ሰው አለ፣ ነገር ግን
ጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝምና እጠላዋለሁ። ነብይ ነው አውቃለሁ፣ ግን እጠላዋለሁ ይባላል። ራሱ እውነተኛ ነብይ እንደሆነ ያውቃል፣ ግን ምን አውቃለሁ፣ ሁሌ ክፉ ነው የሚናገረው። አንድም ቀን ደህና አይናገርልኝም ለኔ። እንደ ሰውየው በጠማማ መንገድ እየሄደ እንዴት ደግ ነገር ይንገረው ታዲያ? ሁሌ ክፉ ስለሚናገር አልወደውም አለ። አልወደውም አይሰራም። የእግዚአብሔር ነብይ ከሆነ ግዴታችን ነው መቀበል፣ ግን አልወደውም አለ። እሱም የይምላ ልጅ ሚኪያስ ነው አለው። ከዛ በኋላ ሚኪያስ እንዲጠራ ተደረገ። ጥሩት ተባለ። ሊጠራው የሄደው ሰው ያደረገውን ላንብብላችሁ አለፍ አለፍ እያልኩ። ቁጥር 12 ደግሞ ቁጥር 12 ሚኪያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት በአንድ አፍ ሆነው ለንጉሱ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው ይላል። ይሄ ትክክል አሰራር አይደለም። አሁን አስቡት፣ 400ዎቹ ይለዋል የተላከው ሰውዬ ሚኪያስ ጋር ሲሄድ። ሚኪያስ ግን የዋዛ መሰላችሁ እንዴ? ያየውን ነው የሚናገረው፣ እግዚአብሔር ያለውን ነው የሚናገረው። ከዚህ ውጭ ወይ ፍክንች ያባቢለዋ ልጅ ነው። በቃ ምንም ንጉሥ ፊት ቢሆን ምን ቢሆን በትክክል እግዚአብሔር የጠራው ነቢይ ስለሆነ እሱን ነው የሚናገረው። ስለዚህ ይሄ የተላከው ሰው ምን ይለዋል? ደህና ነህ? እግዚአብሔር ይመስገን። አገልግሎት ጥሩ ነው። ጠፋህ እኮ አለው። እግዚአብሔር ይመስገን። ጎሽ ይኸውልህ የመጣሁት ኢዮሳፍጥ የሚባል የይሁዳ ንጉሥ፣ እሺ፣ አክዓብ ደግሞ የእስራኤል ንጉሥ፣ ያው እሱን ታውቀዋለህ። አዎ፣ ሁለቱ አንድ ላይ ሆነው ገጥመው ጦርነት ሊወጡ ነው። እሺ፣ በዛ ጦርነት ላይ አሸንፋለሁ ልውጣ ወይስ ልቅር የሚል ጥያቄ ነው ያለው ንጉሱ። እሺ፣ 400ዎቹ ውጣ ብለውታል። እሺ፣ ያው አንተም ውጣ በለው። እንዴት አይነት ማግባባት ነው! አደራህን ነገር እንደታበላሽ አደራህን የ400 ሰው እንጀራ ነው የምዘጋው። አደራህን አለው። ሚኪያስ ምን እንዳረገ ተመልከቱ። ቁጥር 13 ሚኪያስም ሕያው እግዚአብሔርን አምላኬ የሚለውን እሱን እናገራለሁ። ወደ ንጉሱም በመጣ ጊዜ ንጉሱ ሚኪያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። ልክ 400ዎቹን እንደጠየቃቸው እሱም ውጣ ተከናወን፣ በእጅህም አሳልፈው ይሰጣሉ አለ። አሁን ይህን ስታነቡ ልደነግጡ ትችላላችሁ። እንዴ ሚኪያስ ሰውየው ያባበለውን ተቀበለና 400ዎቹ እንዳሉት አደረገ እንዴ ልትሉ ትችላላችሁ። ቆይ ጨርሳችሁ አንብቡ። እኔም ጨርሼ ላንብብ፣ ታገሱኝ። እኛ እኮ እየታገስንህ አንተው ነው ያቆምከው ካላችሁኝ እሺ ልቀጥል፣ ጠብቁኝ። ሂድ አለው ሚኪያስ። ሂድ ተከናወን ይሆንልሃል አለው። ንጉሱ ግን ያውቃል ይኸውላችሁ እያሹፈበት እንደሆነ። ቁጥር 15 ንጉሱም በእግዚአብሔር ስም ከእውነት በቀር እንዳትናገረኝ ስንት ጊዜ አምልሃለሁ አለው። ምን ማለት ነው? ከዚህ በፊት ኤክስፒሪየንስ አላቸው ማለት ነው ሚኪያስና ይሄ ንጉስ። አንተ እኮ የእውነቱን መጀመሪያ ትናገር ማውቀህ ነው እኮ። አሁን እኮ ገደል ልትከተኝ እኮ ነው። እያላገጥክ እያሾፍክ እንደሆነ አውቃለሁ። እውነት አሁን እነሱ ሂድ ተከናወን እንዳሉኝ እውነት እግዚአብሔር እንደዛ ብሎ ነው አይመስለኝም፣ ልቦናዬም ይነግረኛል አይነት። የእውነቱን ንገረኝ አለው። ቴንኪው የእውነቱን ከፈለክማ እነግርሃለሁ፣ በል ስማኝ አለ። በሉ ስሙኝ እኔም ላንብብ። ቁጥር 16 እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። በዚህ ጦርነት ወጥተህ አሸንፋለሁ ብትል አንተ ትሞታለህ፣ ህዝቡ እረኛ እንደሌለው ህዝብ በቃ ተበትኖ ነው የሚቀርልህ። ከባድ መልእክት ነው። እግዚአብሔርም ለነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም ትንቢት አይናገርልኝም አላልኩህምን አለው። አያችሁ፣ ይኸው አንተ አላመንክም። ይኸው ካፉ ሰማህ አይደለ? አንድ ቀን ሰው ተሳስቶ ደህና ነገር አይናገርም። ይሄ ሰው መሰለህ እያለ ሊያሳጣው ለኢዮሳፍጥ ያሳየዋል ሚኪያስም አለ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ። ሚኪያስ የሚገርመኝ በዛ ግራ መጋባትና መጨነቅ ውስጥ እሱ ሰማይ ተከፍቶ አየሁ ይላል። ክብር ለእግዚአብሔር ይሁን። አየሁ። እሱ ምድር ላይ ያለውን ጦርነት ግጭቱ ምናምን አይደለም የሚያየው፣ በሰማይ ያለውን አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤልን ንጉሥ አክዓብን የሚያታልል ማን ነው አለ። በቃ እግዚአብሔርን ለመፈለግና እግዚአብሔርን ለመታዘዝ ሰው ካልወደደ እኮ አልፎ እንደሚሰጥ ታውቃላችሁ። ሮሜ ምዕራፍ 1 ይሄን አይደለም የሚለው? እግዚአብሔርን ለማወቅ ባልወደዱት መጠን የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔር እንዴ! እግዚአብሔር ሰውን ለማይረባ አእምሮ አሳልፎ ይሰጣል? ታዲያስ እንደ ደህና ሰው ፈቃዱን ይጠይቃል። እሺ ልውጣ ወይስ ልቅር ሲል እግዚአብሔር ልቅር እያለ የሚሄድን ሰው ለማይረባ አእምሮ አሳልፎ ተሰጠ ማለት ነው። ስለዚህ እግዚአብሔር ምን አለ? ይሄ ሰውዬ ምንም ምሪት የሚያቅሰው አይደለም፣
ተንቀሽቅሿል። እንደው የሚያስትልኝ እንደው ይሄን ሰው የሚያስተው ከየት ላምጣ ሲል የገጠመውን ተመልከቱ። አንዱም እንደዚህ ሌላውም እንደዚያ ያለ ነገር ተናገረ። መንፈስም መጣ። ልክ ይሄ ሰይጣን ዞሮ እንደመጣውና ኢዮብን አየኸው እንደተባለው አይነት ዘዋሪ መንፈስ ማለት መጣ። ድንገት መንፈስ መጣ። በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። ኧረ ሰው እንዴት ቨልነረብል የሆነ ፍጥረት ነው! አይ ሰው እንዴት የተጋለጠ ፍጥረት የሚሽከረከር የሚያስት መንፈስ እንዳለ ታውቃላችሁ? እኔ አስተዋለሁ አለ። አንተን አልሰማ ካለ ይሄን እውነተኛ የእግዚአብሔር ነቢይ ሚክያስን አልሰማ ካለ ምን ችግር አለ? እኔ ሬዲ ነኝ። ደግሞ ለማሳት ስራዬ አይደለም እንዴ? አስተዋለሁ ብሎ መጣ ይላል ያ መንፈስ። እግዚአብሔርም በምን አለው? በምንድን ነው የምታስተው አለው። እሱም ወጥቼ በነቢያቱ ሁሉ አፍ ሐሰተኛ መንፈስ ሆናለሁ። አያችሁ፣ በእግዚአብሔር ስም ተነስቶ እንዲህ ይሆናል፣ ትከናወናለ፣ ግባ፣ ውጣ፣ ጀምር፣ አቁም፣ አግባ፣ ተፋታ ምናምን የሚለው ሁሉ የትኛው መንፈስ እንደሚያናግረው መጠርጠር ያስፈልጋል፣ መለየት ያስፈልጋል። ገና ለገና ስብ ስላለው ገና ለገና እንደዚህ ነው ስለተባለ ብቻ እየተሽከረከሩ እየሄዱ እንደው እግዚአብሔር ምን ይልሃል? ያንንም ግራብ ያንንም ሰብስቦ ሕይወትን ውጥንቅጥ ውስጥ መክተት ተገቢ አይደለም። አስታቸዋለሁ አለ። እኔ አስታቸዋለሁ። እንዴት አድርገህ ነው የምታስተው? በነቢያቱ አፍ ሆናለሁ፣ እግዚአብሔርም በአንተ ላይ ክፉ ተናግሮብሃል ይላል። ከዛ ቁጥር 23 የከነዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም በጥፊ መታውና የእግዚአብሔር መንፈስ ከአንተ ጋር ይናገር ዘንድ በምን መንገድ ከኔ ያለፈ? አቤት የአንዳንድ ሰው ጥጋብ! ኧረ አንዳንድ ሰው ከባድ ጥጋበኛ ነው። ይህንን ሁሉ ትርኢት ያያል። አየ የሚክያስን ፍርጥም ብሎ መናገር አየ፣ የንጉሱን ኮንፊውዝድ መሆን አየ፣ ምናምን አየና በመካከል ሾልኮ መጣና አንተ አለው ሚክያስን፣ እንዲህ ነገር እንትን የምታደርገው ብሎ ደግሞ የእግዚአብሔር መንፈስ ከኔ አልፎ ነው በአንተ የሚናገረው ዝብል ብሎ በጥፊ መታው። ግን እውነተኛ የእግዚአብሔር ነብይ ነበረ ሚክያስ። ቀጥሎ የሆነውን ላንብብላችሁ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ ስትሄድ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም አለቃ ወደ አሞን ወደ ንጉሱም ልጅ ወደ ኢዮአስ መልሳችሁ ንጉሱ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ አጠጡት ብሎ አለ። በደህና ስመለስ ዲል አረጋለሁ ከሱ ጋር፣ አሁን ግን እሰሩልኛል ወይ? በደህና መመለስ አይመለስም እኮ ሰው። የመጨረሻው ቀን ነው የሚገርማቸው። የሚክያስ በዚህ ቀን መገኘት ጥቅሙ ለማን እንደሆነ ታውቃላችሁ? ለኢዮሳፍጥ ነው። ለአክዓብማ ምንም አልጠቀመውም። በቃ መልእክቱን አልወሰደማ፣ ሞተ እኮ። ለኢዮሳፍጥ ግን ጠቅሞታል። ምክንያቱም እሱ ነው ኢንሲስት አድርጎ 400ዎቹ አልተማመንኩባቸውም፣ እነሱ ባሉት ባንወጣ ጥሩ ነው፣ ሌላ ሰው ይምጣ ብሎ የተናገረው ሚክያስ ስለመጣ ነው። ሚክያስ መጥቶ ከተናገረ በኋላ አሁን ኢዮሳፍጥ ምንድን ነው ማድረግ ያለበት? 400ዎቹ ሂዱ ይላሉ፣ ሚክያስ አትሂዱ ይላሉ። ይቅርታ ምንም በጋብቻ ብንዛመድም እንኳን እዚህ ጦርነት ውስጥ አልሄድም አይባልም። ግን እንደዛ ሆነ አልሆነም። ኢዮሳፍጥ ምን አረገ? አብሮ ከንጉሱ ከአክዓብ ጋር ጦርነት ገባ ይላል። ምን ነው? ባጭር ቃል ይሉኝታ ታውቃላችሁ አይደለ? ይሉኝታ እናውቃለን። በይሉኝታ እኮ ስንት ቀውስ ውስጥ እኮ ገባል። ነፍሳችን እያወቀች የእግዚአብሔር ሐሳብ የእግዚአብሔር ፈቃድ እንዳልሆነ እያወቀች ሙጅር ብለን የገባንበት ስንት ክፉ ነገር የለም አለ። ኢዮሳፍጥ እዚህ ችግር ውስጥ ወደቀ፣ ገባ ጦርነት ውስጥ። ቁጥር 31 የሰረገሎችም አለቆች ኢዮሳፍጥን ባዩ ጊዜ የእስራኤል ንጉሥ ነው አሉ። አክዓብ መስሏቸው ሊገሉት ማለት ነው። ዋና ሊገደል የተፈለገው በዚህ ጦርነት አክዓብ ነው። ስለዚህ ያው አለባበሳቸው ስለሚመሳሰል ምናምን፣ ያኛው ደግሞ ልብስ ለውጦ ነበር የገባው ጦርነት ውስጥ። ስለዚህ ኢዮሳፍጥ ምስኪኑ ምንም የሚያውቀው ነገር የለም፣ ንጉሥ ልብስ ለብሶ ምናምን ጦርነት ውስጥ ሲታይ ይሄ ነው ብለው አክዓብ ሊገሉት ሲሉ አክዓብ አይደለም ኢዮሳፍጥ ነው። እንዴት እንደተረፈ ተመልከቱ። ኢዮሳፍጥ ባዩ ጊዜ የእስራኤል ንጉሥ ነው አሉ። ሊጋጠሙትም ከበቡት። ልክ መከበቡን ሲያቅ ኢዮሳፍጥ በይሉኝታ ምክንያት የገባበት ጦስ ውስጥ ማለት ነው ምን አደረገ? ኢዮሳፍጥ ግን ጮኸ፣ ክብር ለእግዚአብሔር ይሁን፣ እግዚአብሔርም ረዳው፣ አምላኩም ከእርሱ መለሳቸው። በጸሎት ወደ ሰማይ መብረር። የእናቴ ጓደኞች ሌሎች እኛም አንዳንዴ ብር ብለን ሄደን በቃ ሐዘናችንን ተንፈስ አርገን ጭንቀታችንን በቃ እንትን አራግፈን እንደምንመለሰው ይሄ ሰው ከባድ ጭንቀት ውስጥ ሲገባ ምንድን ነው ያደረገው? ጮኸ። የአማኝ ጉልበቱ ጩኸቱ
ለሰው ሄዶ ማውራቱ ምናምን እንዳይመስላችሁ። የአማኝ ትልቁ ጉልበቱ መጮህ የሚባል ነገር ያውቃል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በአንድ መንደር ላይ እያለፈ እያለ አንድ አይነ ስውር የጮኸውን ጩኸት ታስታውሳላችሁ አይደለም? አረ ሉቃስ 18 ላይ ማለት ነው። ኢየሱስ በዛ መንደር ያልፋል። እያለፈ እያለ መሆኑን በአይኑ ማየት ስለማይችል በጆሮ ነው ኮሚኒኬት የሚያደርገው። ማን ነው አለ። ምን ሊሆን ነው ብለው እነሱ ደግሞ የዳዊት ልጅ ኢየሱስ ነው እያለፈ ያለ። አሪሹር የዳዊት ልጅ ነው? አዎ የዳዊት ልጅ ነው። ምን ልትሆን ነው? እመሆነውን ለእኔ ተውኝ። ግን የዳዊት ልጅ ነው? አዎ የዳዊት ልጅ ነው። የዳዊት ልጅ ሆይ ማረኝ ብሎ ጮኸ። የዳዊት ልጅ ያልሆኑት የዘብዴዎስ ልጅ ምናምን መጡና ምን ያስጮሃል አሉት። ምን አገባችሁ? የዘብዴዎስ ልጅ ሆይ ማረኝ ነው ያልኩት። እሱስ አይደለም፣ በቃ ዝም በላ። የተጠራው እያለ አንተ ምን ቤት ነህ? ልደግም ነው አለ። ይሄ ኃይለኛ ሰውዬ ነው ብሎ ዞር ሲሉ ደገመ። የዳዊት ልጅ ሆይ ማረኝ አለ። የዳዊት ልጅ መጣ፣ ማረው። የአማኝ ጉልበቱ ጩኸቱ ይጮሃል። እንዳትሞኙ። ትልቁ እግዚአብሔር በእጃችን የሰጠን መሳሪያ ምንድን ነው? መጮህ፣ ወደ እግዚአብሔር መጸለይ፣ ያውም በትክክሉ ወደ ጸጋው ዙፋን በእምነት በመቅረብ ጸጋን የመቀበል የመጮህ አክሰስ በክርስቶስ ኢየሱስ አግኝተናል። ጮኸ ኢዮሳፍጥ። በጣም ጎበዝ ሰው ነው። በይሉኝታ ምክንያት የማይሆን ነገር ውስጥ ገብቷል። ግን አባቱ ትዝ ያለው ይመስለኛል። እዚህ ጋር አባዬ እኮ ጮሆ ነው የዳነው፣ ስለዚህ እጮሃለሁ አለ። የጮኸው ዳነ። ከዛስ እያሳደዱ አክዓብን ምን አደረጉት? ገደሉት። ጥሩር ለብሶ ነበረ። ጥሩር መጋጠሚያ ያለው በዚህ በኩልና በዚህ በኩል መሃሏ ክፍት ናት። ምን አይነት ቀስተኛ እንደሆነ በጣም ነው የሚገርመኝ። አክዓብን የገደለው ሰው በጥሩርና በጥሩሩ መካከል ባለች ሰንጣቃ ውስጥ በዛ ውስጥ አነጣጥሮ መጥቶ ሳምባውን ወቅቶ ገደለው ይላል። እግዚአብሔር አትሂዱ ብሏል። አትሂዱ ተብሎ ሁለቱም ነገስታት ሄዱ። አዎ፣ አንዱ ሞተ፣ አንዱ ተረፈ። ለምን? ጮኸ። ኢዮሳፍጥ ጮኸ። ምዕራፍ 19 ብዙ አናይም፣ 20 ላይ ነው በደንብ የምናየው። ግን ያው አንዘለውም የተወሰነ ሐሳብ ስላለው። ምዕራፍ 19 ቁጥር 1 የይሁዳም ንጉሥ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። እንኳን እግዚአብሔር ረዳው። በይሉኝታ ምክንያት ሕይወቱን ሳያጣ መመለሱ ራሱ በጣም የእግዚአብሔር ቸርነት ነው። ይሄ ምናልባት ማይሆኑ ውሳኔዎች፣ ማይሆኑ ጓደኝነት፣ ማይሆኑ ሽርክና ውስጥ ገብተን በጣም ዋጋ እየከፈልን ከነበረና እግዚአብሔር ከዛ ካተረፈን ተመልሰን እንደዛ አይነት ነገር ውስጥ ላለመጠላለፍ በጣም ትምህርት መውሰድ ተገቢ ነው። ስለዚህ በደህና ተመለሰ። ሌላ አንድ ደግሞ ኢዩ የሚባል ደግሞ የእግዚአብሔር ሰው ነብይ ደግሞ መጣና ለኢዮሳፍጥ እንደዚህ ብሎ ነገረው። ባለ ራእዩ የአናኒ ልጅ ኢዩ ሊገናኘው ወጣ። ንጉሱንም ኢዮሳፍጥን ከሃዲውን ታግዛለህን? የባለፈውን ታሪኩን ማለት ነው የሚያነሳው። አሁን ሌላ ነገር ውስጥ ገብቶ ሳይሆን እንደው እንትን ሊያደርገው እንደው እግዚአብሔር እንደው በኪነ ጥበብ አተረፈህ እንጂ እኮ አንተ እኮ ማይሆን ነገር ነበር የሰራኸው። ቴክ ኬር፣ ከዚህ በኋላ ደግመህ እንደዛ አይነት ነገር ውስጥ እንዳትገኝ አለው። ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር በእግዚአብሔር ዘንድ ቁጣ ሆኖብሃል። ተርፈህ መጣህ እንጂ ከባድ አጣብቅኝ ውስጥ ገብተህ ነበር። ሰውየው እንደሞተው ትሞት ነበር አንተም። ግን እግዚአብሔር ቸር ስለሆነ መጮህ ታውቃለህ። አንተም አባትህ ጮሆ እንደተረፈ ስለምታውቅ፣ አንተም ጉልበቴቱ ጋር እንደሆነ ስለምታውቅ ጮኸ ተርፈሃል። which is good። ነገር ግን የማምለኪያ አጸዶችን ከምድር አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። ይሄ ዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ እንዳሉት ቤተክርስቲያናት ይመስለኛል። ለነዛ ቤተክርስቲያናት የመጣው መልእክት ይሄ ጥሩ ነው፣ ማደንቅልህ የምደግፈው ነገር አለ፣ ይሄኛውን ግን አስተካክል እንደሚለው ለኢዮሳፍጥም እንደዚህ አይነት መልእክት በኢዩ በኩል መጣለት። ከዚህ ቀጥሎ ምን አደረገ? ሌላ የሪፎርሜሽን ስራ ሰራ። አያችሁ፣ ሰው አገር ሄዶ ነው ሁሉ ጣጣ የመጣበት። ሰማሪያ ሄዶ እኮ ነው ያ ሁሉ ጦርነት ውስጥ ገብቶ እኮ ሊሞት የነበረው። አሁን ግን ወደ ኢየሩሳሌም በደህና ስለተመለሰ አሁን የሪፎርሜሽን ስራ ልስራ አለና አሁን ቀጥሎ የሰራው ስራ ምን መሰላችሁ? ከሱ ስር ያሉ ባለስልጣናትን ሁሉ ሰብስቦ በእናታችሁ የሚል የለም፣ እኔ ነኝ የጨመረው። ጉቦ አትብሉ ነው በቃ ዋናው። የምዕራፍ 19 ዋና መልእክት ጉቦ አትብሉ ነው በቃ። መማለጃ አትቀበሉ ፕሊስ፣ በሐቅ አገልግሉ ህዝቡን የሚል አንድ የሪፎርሜሽን ስራ ሰራ። ስለዚህ ዘለልኩት ምዕራፍ 19 ማለት ነው። ምዕራፍ 20 ቁጥር 1 እንዲህም ሆነ ደግሞ ከሆነ ጊዜ በኋላ ማለት ነው። ምክንያቱም 25 ዓመት ስለነገሰ ይሄ ሰው በ25 ዓመት ውስጥ እንግዲህ አለፍ እያለ በ10 ዓመት ልዩነት በ8 ዓመት ልዩነት ምናምን ሊሆን ይችላል እነዚህ ታሪኮች የተከሰቱ። እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ። አቤት ህይወት ዝብርቅርቅ እኮ ነው። 2 ዓመት ተዘልላችሁ ብትቀመጡና በሰላም ብትኖሩ፣ ሶስተኛው ደግሞ ኮተት ይዞ ይመጣል። ደግሞ እሱን አለፍኩት ስትሉ ደግሞ የሆነ ነገር ይመጣል። የጤናውን ስታልፉት የፋይናንሱ ይመጣል። የፋይናንሱ ስትለው የሪሌሽንሺፑ ምን የማይመጣ ነገር አለ በሰው ልጅ ህይወት ውስጥ። መስሪያ ቤቱ በቃ ተረጋጋ ስትሉ ይናወጣል። እሱ ደግሞ ደህና ሆነ ስትሉ ደግሞ ቤት ይናወጣል። ቤት ደግሞ ቸርች
በቃ ህይወት እንደዚህ ነው። ኢዮሳፍጥ አንድ ቀን ጮሆ ድኗል። አዎ በቃ ህይወት እዛ ጋር ተደመደመ? አልተደመደመም። ደግሞ ሌላ የሚያስጮህ ቀን መጣ። ምን ሊወጉት መጡ? ሶስት ሰራዊት 3 ሀገር ወጋሃለሁ ብሎ መጣ። ድንገት መጣ። ምንም የተዘጋጀው ነገር ላይኖረው ይችላል። ቁጥር 2 ወሬኞችም መጥተው ከባህሩ ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆም አይን ጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ። እንዴት አይፈራ? ደስ የሚለው ነገር ግን ባለፈው በጭንቀቱ የደረሰለት አምላክ ዛሬም ሊደርስለት እንደሚችል ግን ያውቃል። የትናንትና የእግዚአብሔር ጣት እኮ መልእክቷም እንደሆን ታውቃላችሁ። ዛሬም እረዳሃለሁ። አቤኔዘር እግዚአብሔር ትናንትና ምን አድርጎናል? ረድቶናል። አሁንም ይረዳናል። ክብር ለእግዚአብሔር ይሁን። አያችሁ፣ ባለታሪክም የሚኮነው እኮ በጭንቅ ውስጥ በማለፍ። አሁን እኛ ጭንቋን አንፈልጋትም፣ ባለታሪክ ግን መሆን እንፈልጋለን። የሚባል ነገር የለም። በሻካራ መንገድ ሳይኬድ የሚመሰከር ነገር የለም። ባለታሪክ መሆን አይቻልም። ስለዚህ ጽዋዋን ጥጥት ማድረግ ግድ ነው። ይሄ ሰው ታሪክ አለው። ከዚህ በፊት አጣብቂኝ ውስጥ ገብቶ አብሮ ከንጉሥ ጋር ወጥቶ አንዱ ሞቶ እሱ ተርፎ ተመልሷል። ስለዚህ አሁን ሊወጉት ሲመጡ ምንድን ነው የሚያደርገው? ይሄ ሰው ባለፈው እንደ ጮህኩት እጮሃለሁ። ያማኝ ጉልበቱ ጩኸቱ። ክብር ለእግዚአብሔር ይሁን። በርህን ዝጋ እኮ ነው የሚለው አይደል? የኢየሱስ ትምህርት አይደል? በማዕዘን ቆመው ብዙ በማነብነብ ምናምን የሚሰሙ ይመስላቸዋል። ተው አንተስ ግባ ወደ ውስጥ። እንዴ ሰው እኮ ደጅ ነው እየጸለየ ያለው፣ ሰው እኮ እየዞረ ነው። ኧረ በእናትህ ስማኝ፣ ግባ። የኢየሱስ ትምህርት ግባ። ከዛስ ዝጋው። እንዴ ማን ያየኛል? ሰው እኮ ሰው እያየው እኮ ነው የሚጸልይ። ኧረ ስማኝ፣ አበላሽተውት ነው እነሱ፣ አበላሽተውት ነው። መዞር እኮ የተበላሽቶ እኮ ነው። አንተ ግባ። ከዛስ ዝጋው። ከተዘጋስ በኋላ ይሄን ስዘጋው ያኛው ይከፈታል። ክብር ለእግዚአብሔር ይሁን። ዝጋው። ይሄንን በስውር የማይ አምላክ በግልጥ ምን ያደርግሃል? ይከፍላል። እንደዚህ ነው ጸሎት ብሎ እንትኑን ቀየረው እኮ ኢየሱስ፣ ፎርማቱን ቀየረው። በቃ እንደዚህ ነው የሚጸለየው። ኢዮሳፍጥ ልምድ አለው። ጮሆ ድኗል። አባቱ ጮሆ ድኗል። ስለዚህ አሁንም የሚያደርገውን ተመልከቱ። ኢዮሳፍጥም ፈራ። ለኢዮሳፍጥም ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሲፈልግ ፊቱን አቀና። እግዚአብሔርን ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። በአሁኑ ደግሞ ጾምም ጨመረባት። ጾም ደግሞ ቅመም ነች። ጾም በጣም ቅመም ነች። እሷ ደግሞ መቼም ሁሌ አንጾምም፣ እንበላለን። ግን ጾም ደግሞ ሲጨመርባት በጭንቅ ቀን ቅመም ታውቃላችሁ፣ በደንብ በቃ በደንብ። ክብር ለእግዚአብሔር ይሁን። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። አያችሁ፣ ንጉሥ የወሰደውን እርምጃ ተባበሩት። ህዝቡም እንዳለ አዎ ሰምተናል ምስክርነትህን፣ ባለፈው እግዚአብሔር እንዴት ከጉድ እንዳተረፈህ እናውቃለን። ስለዚህ አሁንም የምትወስነውን ነው የምንስማማው። ምን አሰብክ? እጸልያለሁ። ጎሽ ሌላስ? እጾማለሁ። ጎሽ ሌላስ? በቃ ተከማችተን ሁላችንም ሕፃን ሳይቀር ተከማችተን በእግዚአብሔር ፊት እንሆናለን። ግን እኮ ጦርነቱ እኮ አሰፍስፏል። ያሰፍስፍ። አሁን እኔ ሚሊተሪ ፓወር ማጠናከር ምናምን አይደለም፣ ገብቶኛል መላው። ምን ይሻላል? በቃ ተሰብሰቡ፣ እንሰብሰብ አለ። ኦኬ ተሰበሰቡ። ከዛ ጸሎቱን ጀመረ። አላነበውም እሱን፣ ግን እንዲሁ ሐሳቡን ልንገራችሁ። ጸሎቱን ሲጀምር ምን እንዳደረገ ታውቃላችሁ? ኢዮሳፍጥ ከድሮ ጀመረ። እግዚአብሔር ሆይ አንተ ስትጠራ እኮ የመጀመሪያ አይደለም። የሰማይ አምላክ እግዚአብሔርን ስጠራ እኔ የመጀመሪያ ሰው አይደለሁም። ብዙ ሰው ጠርቶ መጥተሃል። ጀመራ ወደ ኋላ እነ አብርሃም ጠርተው አልመጣህም? እነ ይስሐቅ እና ያዕቆብ ጠርተው አልመጣህም? ነገስታቶች ሲጠሩ አልመጣህም? መጥተሃል እኮ። እንዲያረከው አንተ አይደለህምን? ወደ ኋላ ሄደና ድባቡን ፈጠረዋ። ክብር ለእግዚአብሔር ይሁን። የጸሎት ቦታ ጥቅሙ ምን እንደሆነ ታውቃላችሁ? በጣም ብዙ የሚለወጡ ነገሮች አለ ጸሎት ቦታ ላይ። ደጅ እኮ እንዳይመስላችሁ የሚለወጠው እኛው ሰፈር፣ እኛው ጋር፣ እኛ ልብ ውስጥ። ኦፕሬሽን ክፍል የገባ ሰው ኦፕሬት ሲደረግ የተነሳውን ፎቶ አንዳንዴ ሲለጥፋ ያለው ፌስቡክ ላይ አላስፈላጊ የሆነ እንግዳ ነገር እንደ እጢ ነገር በሳምባይና በእንትን መካከል ተገኝቶ ከዛ ብርበራ ተደርጎ ዶክተሮች አውጥተውልኝ ይሄው በሰላም ድኛለሁ እግዚአብሔርን አመስግኑልኝ ይላሉ። ኮንግራቹሌሽንስ እንኳን እግዚአብሔር ማረህ ምናምን እንላለን እኛ። እና አንዳንዱ ፎቶ ይለጥፋል። ፎቶውን ሲለጥፍ ምንድን ነው የምናየው? አረንጓዴ ምናምን ያደረጉ ኮፍያም እንደዚህ ያደረጉ ተጠንቅቀው ምናምን ያንን ሰው ኦፕሬት የሚያደርጉ የነበሩ ሐኪሞች ምናምን ይታያል። እና ሰውየው ተኝቷል፣ ግሉኮስ ተለክቶለት ምናምን እንደዚህ ምናምን ይታያል ፎቶ ላይ በጣም በከፍተኛ ጥንቃቄ ማለት ነው። ምክንያቱም ኦፕሬሽን ነው እየተሰራ ያለው። መቀስ መርሳት አለ፣ ፋሻ መርሳት አለ፣ ምን አለ። ስለዚህ እሱን ተጠንቅቀው በጣም በጥንቃቄ ነው። ጸሎት ቦታ ላይ አንዱ የሚካሄደው ምንድን ነው ካላችሁ፣ ኦፕሬሽን። ምን አይነት ኦፕሬሽን? የተዛባን ፐርስፔክቲቭ እግዚአብሔር ያስተካክላል። ክብር ለእግዚአብሔር ይሁን። ወደ ጸሎት ከመግባታችን በፊት በጣም ተጨንቀን ይሄ ወሮን የነበረው ሁሉ እዛ ስንገባስ ይመጣላ ኦፕሬሽን ሰሪው እግዚአብሔር
ያስተካክለዋል። ደጅ ስለተለወጠ አይደለም፣ እኛ ጋር ስለሚለወጥ ነገር ይስተካከላል። ኢዮሳፍጥ ያሰፈሰፈ 3 አገር ህዝብ አለ እወጋሃለሁ እያለ ያለ እወጋሃለሁ ብሎ ተከቦ እስቲ ተወጋኛለህ ብሎ መሳሪያ ይወለወላል እንጂ እንዴት ጸሎት ይገባል? ልምድ አለው ይሄ ሰው። የአማኝ ጉልበቱ ጩኸቱ ሰበሰበና ህዝቡን አንተ እንደዚህ አላረክም እያለ እግዚአብሔርን ወደ ድሮ ታሪክ ገባና ተንደርድሮ መጥቶ በል አሁን እዚህ ውስጥ ነው ያለ ነው አለው እግዚአብሔርን። ምን ቁጥር 12 አምላካችን ሆይ አንተ አትፈርድባቸውም? ምን ፌር ነው? አሁን እነዚህ ሰዎች መጥተው ሊያረጉት ያሉት ነገር ትክክል ነው? አንተ እውነተኛ ዳኛ አይደለህም? አትፈርድባቸውም? ምን ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም? አድሚት አረገ። እኔ አልችልም አለ። እኔና ይሄ ህዝብ ነን አሁን ወተን የምናሸንፈው አልችልም አለ። ይሄ እኮ ጥሩ ነው። ጸሎት ስፍራ ላይ ራሱ እኮ በእግዚአብሔር ፊት መንበርከክ ማለት ምን መሰላችሁ? የሰብሚሽን ምልክት እኮ ነው። አልችልም ማለት እኮ ነው። በቃ የመጣብኝ ጣጣ ከባድ ነው። ቤቴ ሊፈርስ ነው። ስራዬ እንደዚህ ሊሆን ነው። መንፈሳዊ ህይወቴ ያሽቆልቁላል። ምን ማድረግ እንደምችል አላቅም፣ ግን አንድ ነገር አረጋለሁ። ምን? እንበረከካል። ክብር ለእግዚአብሔር ይሁን። አዎ መንበርከክ አካባቢ በጣም ብዙ የእግዚአብሔር እጅ አለች። የምናደርገውንም አናውቅም። ንጉሥ የማረገውን አላቅም አለ ማለት እኮ አገር ምን እንደምትመስል አስቡት። አገር የሚመራ ንጉሥ፣ ለምሳሌ አንድ አገር የሚመራ ንጉሥ ተነስቶ በቴሌቪዥን ቀርቦ ምን ማድረግ እንደምችል ግራ ገብቶኛል ቢል ከጎናችሁ ያለውን ሰው እንደምትፈሩ ታውቃላችሁ ነው የምትሉት። እንደዚህ ነው የምትሉት። ኖ ፕላን አለ። በቃ በዚህ አርጌ በዚህ ታጥፌ እንዲያርጌ የምለው ምንም ነገር የለኝም አለ ኢዮሳፍጥ በእግዚአብሔር ፊት። ምንም ግራ ገብቶኛል፣ ምንም ማድረግ አልችልም አለ። ከዛ ግን ቀጥሎ ያላት የተናገራት ቃል ግን በጣም የምትገርም ቃል ናት። ምን ነገር ግን ምንም እናደርገውን ባናቅም ግን አንድ ነገር ግን አለች። ምን? አይኖቻችን ወደ አንተ ናቸው። ታዲያ ይሄ ትልቅ ዕውቀት አይደል እንዴ? አይንን ወደ ሰማይ አምላክ ቀና ማድረግ የሚባል ነገር እንዳለ የሚያቅሰው እኮ ከባድ ዕውቀት እኮ ነው የሚያውቀው። ክብር ለእግዚአብሔር ይሁን። አማኝ ማለት የዋዛ እንዳይመስላችሁ። አዎ ስታዩት ግራ ሊገባው ይችላል። እንዲህ ሲያዋራችሁ ምናምን ጨንቆኛል፣ ግራ ገብቶኛል፣ እንትኑም እንዲሆነ ቤቴም ሊፈርስ ነው ምናምን ይላችኋል። ግን እግዚአብሔር አንዴ ፐርስፔክቲቭን ሲቀይረው አይኖቹን ወደ ሰማይ ማንሳት የሚችል ፍጥረት ነው። ታሪክ ይቀየርለታል። ክብር ለእግዚአብሔር ይሁን። ምንም አትወቁ፣ ግድ የለም ምንም አትወቁ። አይንን ወደ ሰማይ አምላክ ቀና ማድረግ ካወቃችሁ ግን እናንተ እድለኛ ሰዎች ናችሁ። ትልቅ ዕውቀት ነው። አሁን እኛ መከራ የበላነው ሁሉን ነገር ደጅ ጨርሼ ልግባ ስላልን ነው። እዛው ፊት ለፊት አላቅህም፣ አታቅኝም፣ ዞር በል ብላ እዛው ተለፋልፈን ነገር አልስተካከል አለ። እስቲ ግባ፣ ይቀየራል። ክብር ለእግዚአብሔር ይሁን። እስቲ አይንን ወደ ሰማይ አምላክ ቀና ማድረግ እስቲ እንጨክን፣ እንወስን፣ እግዚአብሔር ይቀይረዋል። ምንም አናቅም፣ ግን አይኖቻችን ወደ አንተ ናቸው አለ። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸው ጋር በእግዚአብሔር ፊት ቆመው ነበር። ከዛ አንድ መልእክት መጣ። ተሰብስበው ሲጸልዩ፣ አቤት ተሰብስበው ጸለይ እንዴት ጥቅም እንዳለው። ምክንያቱም እግዚአብሔር በቅዱሳን መካከል በረከትንም ሕይወትንም ስለሚያፈስ ማለት ነው። ተሰብስበን ስንሆን ብዙ የእግዚአብሔር የጸጋ ስጦታዎች ኤክሰርሳይዝ ያደርጋሉ። ምን እንደሆነ ተመልከቱ። ቁጥር 14 ላይ የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በኢኤል ልጅ በበናያስ ልጅ በዘካርያስ ልጅ በየሂዚኤል ላይ በጉባኤው መካከል መጣ። እንኳን መጣ። ሃሌሉያ ሃሌሉያ። አያችሁ፣ በቅዱሳን ህብረት ውስጥ የእግዚአብሔር መንፈስ ይመጣል። እየተዞረ አይደለም፣ ደጅ አይደለም፣ ብዙ ነገር ያለው በቅዱሳን ህብረት ውስጥ ነው። በቃ በትክክል የእግዚአብሔርን ስም በሚጠሩ እግዚአብሔርን በሚወዱ እግዚአብሔርን በሚፈሩ መካከል ሰብሰብ ሲባል እግዚአብሔር መፍትሄ ያመጣል። የሂዚኤል የሚባለው ሰው በጉባኤው መካከል ምን እንዳለ ተመልከቱ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው። ሃሌሉያ። አቤት ጸሎት ሰፈር ያለ መልስ፣ አቤት ጸሎት ሰፈር ያለ ድል፣ አቤት ጸሎት ሰፈር ያለ በገለጥ። ክብር ለእግዚአብሔር ይሁን። አያችሁ፣ እየተጸለየ ነበር። ምን እንደምናደርግ አናቅም፣ ገና አይኖቻችን ወደ አንተ ናቸው። ይኸውላችሁ እግዚአብሔር በቅዱስ ቃሉ በመልእክት የእኛን ልብ ዘንበል ያደርገዋል። እኛ ደግሞ በጸሎት የጌታን ልብ ዘንበል እናደርጋል። ይሄ ነው ህይወት፣ የክርስትና ህይወት። እሱ በቃሉ የእኛን ህይወት ዘንበል ያደርጋል፣ እኛ በጸሎት የእሱን ልብ ዘንበል እናደርጋለን። መዝሙረ ዳዊት ላይ እንደዚህ ነው የሚለው፣ ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ እንጂ ፊት ነሳኝ አይደለም የሚለው። በቆይታ በእግዚአብሔር ፊት የመጣን ሰው እግዚአብሔር ፊት አይነሳው።
ዘንበል ግን ይልለታል። እሱም የኛን ልብ ዘንበል ያርገው፣ እኛም በጸሎት ልቡን ዘንበል እናድርግ። ሰልፉ የኔ ነው አለ። እንዴት ደስ ይላል! እንዴት ደስ ይላል! ምንም ነገር አናቅም ነው አይደል ያልከው ኢዮሳፍጥ? አዎ እንኳን አላወቅ፣ ግን አንድ ነገር እኮ ታውቃለህ። ምን? አይኖችህን ወደ ሰማይ አምላክ ማድረግ። አንተ አይኖችህን ከህዝብ ጋር ሆነ አይኖችህን ወደ እኔ አድርገህ እኔ አይኖችህን ወደ አንተ ላላደርግ አድርጌዋለሁ። ሰልፉን ወስጄዋለሁ። ያንተ አይደለም ይሄ ሰልፍ፣ ያንተና ህዝብህ አይደለም፣ እኔ ወስጄዋለሁ። አቤት የጸሎት ሰፈር ያለ ድል! ሃሌሉያ! ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነርሱ ላይ ውረዱ። እነሆ በጺጽ አቀበት ይወጣሉ፣ በሸለቆ መጨረሻ በዩሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡ። ነገም ውጡባቸው። ነገ ውጡባቸው ማለት ለመዋጋት እንዴ? ውጊያው እግዚአብሔር ነው። ታዲያ ምንድነው የሁሉ ዲስክሪፕሽን? ጸሎት ስፍራ ላይ የሚመጡ እያንዳንዷ የምሪት ድምፅ ኢምፖርታንት ነው። አያችሁ፣ ፐርስፔክቲቭ ይቀየራል። ጸሎት ቦታ ላይ እያንዳንዷን ዝርዝር እንኳን እስኪነግራችሁ ድረስ እግዚአብሔር ቀረብ ይላል። ክብር ለሱ ይሁን። ቀርቦ ሳለ ምን አርጉት? ጥሩት። አሉ እኮ እንዲህ አይነት ሞመንቶች እኮ አሉ። በቃ ቀረብ የሚልበት ማለት ነው። ስለዚህ እንደሱ አይነት እንትን ሲሰማችሁ ምን አርጉ? ጥሩት። መጣ እግዚአብሔር። እንደዚህ አርጉ፣ ተሰለፉ፣ ቁሙ፣ ውጡ። ነገ ጠዋት ሊዋጉ አይደለም፣ ውጊያው እግዚአብሔር ነው። ምን ሊያረጉ? የኳየር ልብስ ተለብሶ ሊዘመር ለጦርነት እግዚአብሔር ካለ። የእግዚአብሔር ምሪት እኮ አስደናቂ እኮ ነው። በጣም እኮ አስደናቂ ነው። አሁን እኮ ችግሩ ምንድነው? እኛ ቢመራን ብለን የምናሰምረው መስመር አለ። በእሷ እንዲመጣ ነው እግዚአብሔርን የምንጠብቀው አይደለም። እሱ በመጣበት ይምጣ፣ ብቻ ከሱ ድል እናገኘኛል። ቁጥር 3 ኢዮሳፍጥም ቁጥር 18 ኢዮሳፍጥም በምድር ላይ ተደፋ። ይሄ ቶታል ሰሚሽን ነው የሚያሳየው። ንጉስ እኮ ይደፋል በእግዚአብሔር ፊት። እናንተ እንደኛ ብንደፋ ምን ይደንቃል? እኛ አገር አልመራን እንዴ? እኛ እኮ ብንመራ እንደ ቤተሰብ ወይ ቤተክርስቲያን አጥቢያ እንደዚህ ነው እኮ የመራን እንዴ? የሰማይ አምላክ እግዚአብሔር የእናንተና የኔ አምላክ እኮ ንጉስ የተደፋለት አምላክ ልዑል እኮ ነው። እሱ ምጡቅ የሆነ አምላክ እኮ ነው። ንጉስ ይደፋል። እነ ንጉስ ዳዊት እኮ ይደፉ ነበረ በፊቱ። ታዲያ እኔ ብደፋ ምን ይደንቃል? እኔ ደጃፌን ዘግቼ ጌታ ሆይ ብል ምን ይደንቃል? እነ ዳዊት እኮ ተደፍተዋል በፊቱ። አረ ለእግዚአብሔር ክብር ይሁን። እሱ ልዑል ነው። እሱ ታላቅ ነው። እሱ ታላቅ ነው እንዴ! በፊቱ በርከክ ስላላችሁ በጣም ትልቅ ነገር እንደሆነ እንዳይመስላችሁ። ነገስታት በፊቱ ተንበርክከውለታል። እንዲህ አይነት አምላክ ማገልገሌ ያስደስተኝ። ክብር ለእግዚአብሔር ይሁን። እሱ እኔን አስጠግቶ እሱ ህዝቡን እንዳገለግል እንደዚህ አይነት ጸጋ ሰጥቶ እንዲህ አይነት እድል ስላመቻቸልኝ አይ አም ግሬትፉል። በጣም ደስ ይለኛል ይሄን አምላክ በማምለኬ። አስገራሚ አምላክ ነው አምላካችሁ፣ አስገራሚ አምላክ ነው። ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ። ንጉሥ ተደፍቶ እነሱ ታዲያ ቆመው ያዩ። ይጋባል እኮ መንፈስ ታውቃላችሁ። ክብር ለእግዚአብሔር ይሁን። ቤት ውስጥ ለምሳሌ በርከክ የሚል ካለ እንደሚጋባ ታውቃላችሁ። እንዲህ አይነት መንፈስ ቆሞ የሚለፋለፍም ካለ ይጋባል። መንፈስ ይጋባል። ሃሌሉያ። ቤተክርስቲያን ስትመጡ ለምሳሌ በርከክ ብሎ የሚል ካለ በርከክ እንደምትል ታውቃለህ። ቆሞ የሚል ካለ ደግሞ አንተም ነው የምትል። መንፈስ ይጋባል። መንፈስ ይጋባል። ኢዮሳፍጥ በጣም እግዚአብሔር የረዳው ሰው። አጣብቂኝ ሲገባ የሚጮኸው ነገር አለ። በቃ ጌታ ሆይ ይላል። ጌታም ይደርስለታል። በጸሎት ይበራል ይሄ ሰው ወደ ሰማይ አምላክ ቲኬት ሳይቆረጥ። ክብር ለእግዚአብሔር ይሁን። ምንም አይነት ወጪ ሳናወጣ በቃ ደጃፍን በመዝጋት ብቻ ታሪክ ይቀየራል። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔር በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ከዛ በኋላ ያው ኳየሩን ይዞ ወጣ፣ መዘመር ጀመረ። እግዚአብሔር በሚገርም ሁኔታ ጠላቶቻቸው እርስ በርስ እንዲጨራረሱ ነው ያደረገው። አንድ መሳሪያ ሳያነሱ ማለት ነው። የኢዮሳፍጥ ህዝብ ወይም የይሁዳ ህዝብ እንደዛ ሆኖ ነው እንግዲህ ታሪኩ የመጣው። ድብቅ ጦርን አምጥቶባቸው ነው እርስ በርስ የተጨራረሱት። ከዛ እስከ 3 ቀን ድረስ እንዲበዘብዙ አደረጋቸው የይሁዳ ህዝቦች። በጣም አስገራሚ ነገር ሆነ። የበረከት ሸለቆ የሚባል ቦታ ሁሉ ስም አወጡ። ታላቅ ፍርሃት ሆነ። ቁጥር 29 ላይ እግዚአብሔር የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር መንግስታት ሁሉ ላይ የእግዚአብሔር ፍርሃት ሆነ። አሜን። አያችሁ ምን ውስጥ እያለፍን እንዳለን አላቅም። በዚህ የተገኘን ወንድሞቼና እህቶቼ፣ በእድሜ ደግሞ ከኔ የምትበልጡ እናቶቼና አባቶቼ አላቅም ምን ውስጥ እንደምታልፉ። ግን እግዚአብሔር ያስታጠቀኝ ቃል ይሄ ነው። ምንም ሳትከፍሉ በጸሎት ወደ ሰማይ አምላክ መብረር ትችላላችሁ። እንችላለን። ክብር ለጌታ ይሁን። ሰው ጋር ትሄዱ ልላችሁ አይደለም።
ማለት ጭንቅ ሲላችሁ እናታችሁ ቤት፣ ጭንቅ ሲላችሁ ጓደኛችሁ ጋር አብራዳችሁ አትሂዱ። እሱ ሰምሃው ራሱ ቴራፒ ነው። ይሄ የተወሰነ ኮንትሪቢዩሽን አለው። ጥሩ ነው። እሱንም አንጣል፣ እሱንም እናድርግ። ግን ትኬት የማያስቆርጥ ተከፍቷላ መንገዱ በኢየሱስ በኩል ተከፍቶልናል። ኤኒታይም ኤኒዌር አባ ብለን መጮህ የምንችልበት አክሰስ ተሰጥቶናል። ይሄን ዋጋ የከፈለው ማን ይባላል? የናዝሬቱ ኢየሱስ ይባላል። በእሱ አማካኝነት የቤተ መቅደስ መጋረጃ ስለተቀደደ ሰተት ብለን መግባት እንችላለን። ስለዚህ ከዚህ የተነሳ ምንም ትኬት ሳንቆርጥ፣ ምንም ዋጋ ሳናወጣ፣ ምንም ሳንከፍል በር ብቻ በመዝጋት አክሰስ አግኝተናል ወደ ሰማይ አምላክ። በጸሎት ወደ ሰማይ መብረር። እግዚአብሔር ይመስገን። ኦኬ ደህና ነኝ፣ አሁን እንኳን ደህና ነኝ፣ ግን አይ ዶንት ኖ ነገም እንደሚመጣ የምትሉ ሰዎች ካላችሁ በቃ ለነገ መንዝሩታ። ይሄንን ቃል ለነገ አይደለ ጌታ ኢየሱስ በዲያብሎስ ሲፈተን ውስጥ ያለውን ቃል እያወጣ አይደለ ያሸነፈው። በቃ ለአንድ ቀን የምንመነዝረው ስንቅ ይሁንል። አንድ ቀን አጣብቅኝ ስንገባ ለካ መጮህ አለ እንድንል ማለት ነው። ከዛው ከኬዙ ጋር ከመለፋለፍና ከመጋጠም ከመፋጠጥ ይልቅ በር ዘግቶ በርከክ ብሎ በሰማይ በጸሎት ወደ ሰማይ መብረር መገስገስ። ክብር ለእግዚአብሔር ይሁን። እናንተ ስገሰግሱ እሱ ደግሞ ቅርብ ይላችኋል። እሱ ደግሞ ይመጣል፣ ነገር ይቀየራል።